ሰላማችሁ በክርስቶስ ኢየሱስ ስም ይብዛ። እኔ ደህና ነኝ። እንቀጥላለን። ሶስት እግዚአብሔሮች ሶስት አካላት ለምትሉ ሶስት እግዚአብሔሮችን ሶስት አካላትን ለምትሉ ለምታመልኩ ሁሉ ጥያቄ አለኝ። ሶስት እግዚአብሔሮች አሉ፣ ሶስቱም የተለያየ አካል ያላቸው ነው ለምትሉ ጥያቄ አለኝ። እስራኤላውያንን ከግብፅ አውጥቶ ወደ ከነዓን ሲመራቸው የነበረው እግዚአብሔር ከሶስቱ የትኛው እግዚአብሔር ነው? ዘጸአት ምዕራፍ 11 ቁጥር 4፣ ዘጸአት ምዕራፍ 12 ቁጥር 3፣ ዘጸአት ምዕራፍ 12 ቁጥር 5፣ ዘጸአት ምዕራፍ 12 ቁጥር 9፣ ዘጸአት ምዕራፍ 14 ቁጥር 14 እንድትመልሱልኝ። ሁለተኛ፣ ጽድቅን ለበሰ እግዚአብሔር ይላል ማን ነው? ጽድቅን ለብሶ በራሱ ላይ ቁር ደፍቶ የማዳንን ቁር ደፍቶ የመጣው ከሶስቱ እግዚአብሔሮች ከሶስቱ አካላት የትኛው እግዚአብሔር ነው? ኢሳይያስ 59 ቁጥር 16 17። ሶስተኛ ጽድቃችን የተባለው በአዲስ ኪዳን ማን ነው? ጽድቃችን የተባለው በአዲስ ኪዳን ማን ነው? ከሶስቱ እግዚአብሔሮች ከሶስቱ አካላት የትኛው አካል የትኛው እግዚአብሔር ነው? አራተኛ፣ በእሳት ውስጥ የተገለጠው ሙሴን በቁጥቋጦ ውስጥ ሆኖ ያናገረው በዘጸአት 3:1-6 ላይ የተገለጠው እግዚአብሔር ከሶስቱ እግዚአብሔሮች ከሶስቱ አካላት የትኛው እግዚአብሔር ነው? አራተኛ፣ እግዚአብሔር ከጥንት የተገለጠባቸው የእግዚአብሔር ጣት፣ የእግዚአብሔር እጅ፣ የእግዚአብሔር ጉልበት፣ የእግዚአብሔር ኃይል እየተባሉ የተጠቀሱት የእግዚአብሔር አፍንጫ እየተባሉ የተጠቀሱትንስ ለምን ከሶስቱ እግዚአብሔሮች ጋር ተደማሪ እግዚአብሔሮች አድርጋችሁ ለምን አላቀረባችሁም? የእግዚአብሔር መንፈስ ሌላ እግዚአብሔር ከሆነ የእግዚአብሔር ጣት ሌላ እግዚአብሔር የማይሆንበት መንገድስ ምንድን ነው? የእግዚአብሔር መንፈስ ሌላ እግዚአብሔር ከሆነ የእግዚአብሔር ኃይልስ ሌላ እግዚአብሔር የማይሆንበት መንገድስ ምንድን ነው? የእግዚአብሔር መንፈስ ሌላ እግዚአብሔር ከሆነ የእግዚአብሔር እሳትስ ሌላ እግዚአብሔር የማይሆንበት ነገር ምንድን ነው? የእግዚአብሔር መንፈስ ሌላ እግዚአብሔር ከሆነ የእግዚአብሔርስ ዓይን ሌላ እግዚአብሔር የማይሆንበት ምክንያት ምንድን ነው? ለምንድን ነው የምታዳሉት? ይህንንም መልስ እፈልጋለሁ። እያንዳንዱ ከጥንት ጀምሮ እግዚአብሔር የተገለጠባቸውን ነገሮች ሁሉ እግዚአብሔር የተገለጠባቸው የተጠራባቸው ነገሮች ሁሉ እግዚአብሔር ካልሆኑ ከእግዚአብሔር የሚወጣው መንፈስ እንዴትስ እግዚአብሔር ሊሆን ይችላል? መልካም ጊዜ ይሆንላችሁ። መልሱን አዘጋጁ። ስልክ ቁጥሬንም ከፈለጋችሁ 0911989660። መልካም ጊዜ